ሄርሜላ ሩታ ጋር ውሰጅኝ ብሎ እየተቧቀሰ ይገኛል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሩስ ቤተሰቦች በሙሉ ሰላም ፍቅር አብዝቼ ለእናንተ ተመኝሁኝ። ቤቴን ከዘረኝነት ሆነ ከሃይማኖት፣ ከምቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት የራቀ ነው እና በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ብታደርጉኝ ምንም ነገር የሚጎልባችሁ ነገር የለም። ምንም ነገር አታጡ። ለእኔ የሚጠቅመኝ ከሆነ እናንተ የማይጎዳችሁ ከሆነ ምንም ችግር የለም። ላይክ እና ሼር ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። በዚሁ አጋጣሚ ደግሞ የመጣሁበት ጉዳይ ላይ እንሻላህ አወራችሁ ይሆናል እና ደግሞ ሄርሜላና አብርሽ ያሉበት ቦታ ታውቋል እያላችሁ አንዳንድ ዩቱበሮች የምታዋክቡ አላችሁ። አንደኛ። ሁለተኛ ነገር ደግሞ አብርሃም የት ይገኛል? የት ነው ያለው? ከየት ነው ወደየት ነው ብላችሁ አብዛኞቻችሁ የተጨነቃችሁ ልጆች አላችሁ። እኔ ደግሞ በአጭሩ እኔ ደግሞ የማውቀው ነገርና የሰማሁት ነገር ለእናንተ ለመናገር እና ለማሳወቅ ነው የመጣሁት። እና ደግሞ ሄርሜላና አብርሽ ሞት ነው እንጂ የሚነጥለን ማንም ምንም ሰው ቢነጥለን ለሰዓታት፣ ለሰከንዳት፣ ለወራታት ቢሆን እንጂ መጨረሻው እኔ ጋ ነው፣ እኔ ጋ ነው። ማንም ደፍሮ የማይጠጋኝ፣ ማንም ደፍሮ የማይወስድብኝ የኔ የሆነ ነገር የራሴ መሆኑን የማሳውቅበት የጀግና ሴት ነኝ ትላለች። ማናት እሷ? ሄርሜላ ከረሜላ። ሄርሜላ ከረሜላ ያልናት እኛ የመዳም ቅመሞች እና ዜድ ሾው የምትባል የምወዳት እና የማከብራት አንድ ዩቲዩበር አለች። እውነተኛ ነገር ትናገራለች። የሰው ክፍል አትመኝም። ብዙ ነገር የማቅባት ልጅ ናት። እና ደግሞ አንዳንድ ዩቲዩበሮች ታዋቂ ነኝ ብለው ጥያቄ ሲጠይቋቸው የማይመልሱ አሉ። ዜድ ሾው ግን ትለያለች። መልሳልኛለች ለጥያቄ መስም ደግሞ ስላገኘው በሷ አመሰግናለሁ። በዚሁ አጋጣሚ ሚዲያ ላይ ስላገኟት ሚዲያ ላይ ማመስገኑ የተሻለ ነው ብዬ ነው ማምነው። ሌላው ነገር ደግሞ አብርሃም የት ነው ያለው ለምትሉኝ እና ለምትጨነቁ እህቶቼ በድጋሚ መልስ ልስጣችሁ። ሄርሜላ ጋ ነው ያለው። ሄርሜላ ጋ ነው ያለው። ብዙም ታውቃለች፣ ዲቭም ያውቃል። የት እንዳለ ያውቃሉ። ደከመኝ ሳወራ ደከመኝ። ለማንኛውም ውዶችዬ አብርሃምና ሄርሚ ከረሜሊ አሉ ግን አንድ ላይ ነው ያሉት ማለት ነው። አንድ ላይ ነው ያሉት። ይሄን ማሳወቅ እወዳለሁ። ሌላኛው ነገር ደግሞ አንዳንድ ዩቱበሮች እና አንዳንድ ቲክታከሮች የሐሰት መረጃ እያወጡ ይገኛሉ። አብርሽ ሄሩታ ጋር ውሰጅኝ እያለ እየጨቀጨቃት እንደሆነ መረጃው እየደረሰኝ ይገኛል። ነገር ግን ይሄ መረጃ ሐሰት ነው ያለው ከሄርሜላ ጋር እና ከፍቅረኛው ጋር የወደፊት ባለቤቱ ጋር ነው ያለው። እኔ የምላችሁ ነገር ቢኖር ጀግኒት እያላቸው ቲክታክ ላይ እጅግ በጣም እያሞገሳቸዋት ትገኛሉ። ይሄ ነገር ደግሞ መጨረሻው ዘላቂነቱ ያድርገው እያልኩኝ በዚህ አጋጣሚ ለሄርሜላ ያሉት መልእክት ላስተላልፍ። ሄርሜላ የኔ ቆንጆ፣ የኔ ጀግና፣ የኔ ውብ የማትበገሪ በጣም ትለያለሽ፣ አንቺ ለእኛ በጣም ትለያለሽ እያሏት አብዛኛው ዩቱበሮች እና አብዛኛው ቲክታከሮች እንደፎከርሽው አደረግሽው፣ እንደፎከርሽው፣ እንደቀረርሽው፣ እንደቀብራራው አደረግሽው ይሏታል። ለማንኛውም ውዶች ይሄ ቤቱ ላይክ፣ ሼር፣ ሰብስክራይብ አድርጎ ሌላው ነገር ደግሞ በአዲስ ቪዲዮ ብቅ እላለሁኝ። አዳዲስም መረጃ ይወጣሉ። እኔ ለሄርሜላ ደስ ብሎኛል። ነገር ግን ይሄ ነገር ዘላቂነት እንዲኖረው ከሰው ጥላቻና ከሰው ምቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት ብዙ እናያለን፣ ብዙ እንሰማለን። ይከብዳል። በነገራችን ላይ አንድ ሰው ሲደሰት የማትፈልጉ ሰው ሲደሰት ቅጥል ድብን የምትሉ አላችሁ እና እኔ በጣም ይገርመኛል። ይህን ያክል ሰው ሲደሰት የምትቃጠሉ እህቶቼ ለምንድን ነው ግን? ኦኬ መጀመሪያ የሩታ ነበረ። የሩታ እያለ ግን አላከበረችውም፣ አልወደደችውም። ብትወደውና ብታፈቅረው የእሱ ክብር ቢኖራት ቤተሰቦቹ ክብር ቢኖራት ኖሮ ማለት ነው በፍጹም አይለያዩም ነበረ። በነገራችን ላይ ሚስት የፈለገችው ነገር የማድረግ እንትን አላት። የሆነ
ሴቶች ነን፣ የሆነ ብላት ይኖረናል። እኛ ሴቶች ብላት ይኖረናል በትዳራችን ውስጥ ምን አይነት ትዳር መፍጠር እንዳለብን፣ ምን አይነት ስኬት መፍጠር እንዳለብን፣ ምን አይነት እሱን ምን አይነት ማድረግ እንዳለብን በጣም በቀላሉ ሁኔታ በቀላሉ ሁኔታ ምንም ይሄን ያክል እንትን አይደለም፣ ይሄን ያክል አይከባም እና ትዳር ላይ ስንሆን ባሎቻችን እንዴት መያዝ እንዳለብን መረዳት ያለብን እኛ ነን እንጂ ባሎች አይደለንም። ባሎችም የእኛ ስሜትና የእኛ ምን ፍላጎታችን ማሟላት አለባቸው። ኦኬ። ነገር ግን የምታስታውሱ ከሆነ ከዚህ በፊት ሩታ አልፈታሽም፣ እኔ በዚህ ወረቀት ላይ አልፈርምም፣ እኔ ከአንቺ ጋርና ከልጄ ጋር ነው መኖር የምፈልገው እያለ እየለበናት ይሄ ሁሉ እያደረገ ይሄ በትህትና እየጠየቀ በየሚዲያው ተይ ሩታ ተመለሽ እያላት ይሄ ሁሉ ማን ነው እምቢ ያለው? ሩታ ነበር እምቢ ያለችው። ተይ ተመለሽ እያልናት እኛ በኮሜንት በጣም ተይ ይቅርብሽ፣ አብረው ኑሩ፣ አብራችሁ ልጃችሁ አሳድጉ፣ አብራችሁ እንደዚህ ሁኑ እያልናችሁ መጀመሪያ እናንተ ነበረ እምቢ ያላችሁት ማለት ነው። ስለዛ ማን ነው እምቢ ያለው? ሩታ ናት። ሩታ ሄሉ ተለምና ሄሉ ተደርጋ አብርሃም ተስፋ አልቆረጠም ማለት ነው። ሄርሜላ ከአንድም ሶስቴም ከአንድም አራቴም ከአንድም አምስቴ ከህይወቴ ውጪልኝ፣ አልፈልግሽም፣ አልወድሽም፣ እኔ መኖር የምፈልገው ከሩታዬ ጋር ነው ብሎ ከልጄ ጋር ነው የምኖረው ብሎ ከሶስት አራቴም አውጥቷል ከህይወቱ ማለት ነው። የምታስታውሱ ከሆነ የዛሬ 6 ወር አካባቢ ሄርሜላና ሩታ የሆነ ውድድር በቃ ምረጥ ከኔና ከሷ ምረጥና እኔም ህይወቴ ከአንተ ጋር ልቀጥል ብላ ሩታ ከዛ ቀጥሎ ነበረ ለ3 ቀን። ግን ይሄ ሁሉ የሰራችለት ብራንክ ነው። ኦኬ ሄርሜላና አብርሽ አጣልታ ከዛ በኋላ ከእሷ ጋር መኖር ጀመረ። ሲኖር 3 ቀን ሙሉ አብረው ነበሩ። ከ3 ቀን በኋላ ምንድን ያደረገችው ሩታ እኔ እየቀለኩኝ ነው እንጂ ይሄ ብራንክ ነው እንጂ ኦዲየንሶችም ሆነ እኛም ኦዲየንሶች የራሱ እኮ ብራንክ ነው ያደረግሽ። ስለዛ ይሄ መደረግ ያለበት መጀመሪያም የሄርሜላ ነው። ሄርሜላ ደግሞ ማድረግ ያለበት አሁን ደግሞ እየተከባከበችው እየሳመችው እግሩስን እየሳመች ማለት ነው የምታኖረው ማለት ነው። ስለዛ የሴት ልጅ ጥበብ በጣም ትልቅ ነው። ቢያጠፋ ሆነ ምንም አይነት ነገር ቢኖር ምንድን ነው ማድረግ ያለብን? እኛ ራሳችን ሴቶች ጀግኖች ነን። በቃ ባሎቻችን እንዴት መያዝ እንዳለብን መረዳት አያቅተንም ማለት ነው። ስለዛ ለማንኛውም ጥፋተኛ ማን ነው? የሁሉም ጥፋተኛ ሩታ ናት። አሁን ደግሞ መጀመሪያ ትናንትና የተሰራ ቪዲዮ በቀጣይ ቪዲዮ እመጣላችኋለሁ። በነገራችን ላይ በቀጣይ ቪዲዮ ጠብቁኝ። በቀጣይ ቪዲዮ ምንድን ነው መጀመሪያ ምንድን ነው ያለችው? ጤነኛ ነው ምንም ነገር የሆነ ነገር የለም ብላ ነበረ እንትና ማለት ነው ሩታ ከዚህ በፊት ጤነኛ ነው ጤነኛ ስለሆነ ነው እንደ በየሚዲያው መታችሁ የምትፈልጉት አንቺና የፊ። ስለዛ ውዶችዬ መደገፍ ያለባችሁ ፓርቲ ደግፉ፣ መደገፍ የሌለባችሁ ፓርቲ እንዳትደግፉ። ከስተተኛ ጎን አትቆሙ፣ ከእውነት ከሀቀኛ ቆሙ ማለት ነው። ምንም እኔም ሴት ነኝ፣ ነገ የሚደርስብኝ ነገር አላውቅም። ስለዛ ከእውነተኛ ጎን ብትቆሙ የእናንተ ይጠቅማችኋል እንጂ አይጎዳችሁ።